ኢብራሂም አላህ ፀሐይን ከምስራቅ በኩል ያመጣል፣ አንተ ከምዕራብ በኩል አምጣት አለው። ያም የካደው ሰው ዋለለ፣ መልስ አጣ። አላህም በዳዮች ህዝቦችን አይምርም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቻናል ቤተሰቦች እንዴት ናችሁ? ሰላም አልሐምዱሊላህ፣ በጣም ሰላም ነኝ። ክርስቲያኖችም ሰላም ብያለሁ። ትናንቱ የቀጠለ ኢብራሂም አለይሂ ሰላም ታሪክ ክፍል 2። ኢብራሂም አላህ ፀሐይን ከምስራቅ በኩል ያመጣል፣ አንተ ከምዕራብ በኩል አምጣት አለው። ያም የካደው ሰው ዋለለ፣ መልስ አጣ። አላህም በዳዮች ህዝቦችን አይምርም። ኢብራሂም አለይሂ ሰላም ከእሳት እንዴት እንደነደደና ያውቅ ስለነበር ደግሞ ሊጋፈጠው አልፈለገም። እኛ ዘንድ እንድትቆይ ስለማንፈልግ ሂድልን አለው። ከዚያን ኢብራሂም አለይሂ ሰላም የኢራቅን ምድር በመሰናበት ወደ ሻም ሶሪያ ተሰደደ። ሐራን ወደ የምትባል ክልልም ደረሰ። ሳራ ግብቷት ነበር። የአጎቱ የሐራን ልጅ ነበረች። ነብዩ ሰለላሁ ዐለይሂ ወሰለም በምድር ላይ ከሀዋ በስተቀር ከሳራ በላይ ውብ ቆንጆ አልተፈጠረም ሲሉ ተናግረዋል። ከዓለማት ሴቶች ሁሉ ውብ ሴት ነበረች። ከዚያም አብረው ተሰደዱ። ሉጥም ለእርሱ አመነ። ኢብራሂም እኔ ወደ ጌታዬ ተሰዳጅ ነኝ፣ እነሆ እርሱ አሸናፊው ጥበበኛው ነውና አለም። ወደ ፍልስጤን ድንበር ወደ ሻም ተሰደዱ። እነርሱንና ሉጥንም ወደዚያች በውስጧ ለዓለማት በረከትን ወደ አደረግንባት ምድር በመውሰድ አዳን። ሐራን ደረሰና በውስጧ በመኖር በከተማዋ ነዋሪዎች መሃል አንዱ ሆነ። ሐራን ሀገሩ ሆነች። በሐራን ውስጥ ሰዎችን ወደ አላህ መንገድ ይገብዙ ጀመር። ሐራን ውስጥ የነበሩ ህዝቦች ያመልኩ የነበሩት ጣዖታትን ሳይሆን ከዋክብትን ነበር። ኢብራሂም አለይሂ ሰላም እነኝህን ጣዖታትን ማምለክ ውድቅ መሆኑን አምልኮት መሆኑን ሊያሳያቸው ፈለገ። ይህ በቁርአን አንቀጾች ተገልጿል። ከዋክብትን ያመልኩ ስለነበር የአምልኮ ተግባሩን የሚፈጽሙ በሌሊት ነበር። ከዕለታት አንድ ቀን አብሯቸው ወጣ። ይህ አምልኮ ውድቅ መሆኑን ሊያሳያቸው ፈልጎ ስለነበር እንደዚሁም ኢብራሂምን እንዲያውቅና ከአረጋጋጮቹም ይሆን ዘንድ የሰማያትንና የምድርን መለኮት አሳየነው ይላል አላህ ሱብሓነሁ ወተዓላ። ከፈተለትና ከዋክብቱን የጠፈር ፍጥረቱን የሰማያትና የምድር ግዛት ይመለከት ጀመር። አላህ ግንቦችንና በሌሎች ሰዎች ላይ ያለውን ግርዶሽ ገለጸለትና የዛሬ የጠፈር መመልከቻ መነጽሮች ሊያደርሱበትና ያላዩትን ነገር በሙሉ አላህ ሱብሓነሁ ወተዓላ ለኢብራሂም አለይሂ ሰላም አሳየው። ያ የምድርና የሰማይን መለኮት ያየ ሰው ከከዋክብትን አመልኮት ተብሎ አይጠበቅም። ይህ አንዳንድ ተርጓሚዎች የተፈተኑበት ነው። እርሱም መጀመሪያ ኢብራሂም ከዋክብትን ያመልክ የነበረ ሲሆን ከዚያ በኋላ ነው አላህን በብቸኝነት እንዲያመልክ ቀናውን መንገድ አሳይቶት ነው ይላሉ። ከዚያ በኋላ ነው ወደ ተውሂድ የመጣው ይላሉ። ግን ይህ ታላቅ የሆነ ስህተትና ክፍተት ነው። አላህ ሱብሓነሁ ወተዓላ የሰማያትና የምድርን መለኮት ካሳየው በኋላ ይህንን አያደርግም። ኢብራሂም አለይሂ ሰላም ማስረጃን ያቀርብላቸው ጀመር። የሰማይና የምድርን ግዛት ከተመለከተ በኋላ ይጠራቸው ጀመር። ይህ በሐራ ህዝቦች ላይ ከዋክብትን ያመልኩ ስለነበር በእነሱ ላይ አስረጂ ለማቅረብ ነው። ሌሊቱም በእርሱ ላይ ባጨለመ ጊዜ ከዋክብት ታየ። ይህ ጌታዬ ነው አለ። በጠለቀም ጊዜ ላይ
የኢብራሂም ያየው ኮከብ ዙህራ ነው ይላል። ዙህራ ኮከብ ነው። ግልጽ ሆኖ ታዩታላችሁ። ጨረቃው ሌሊት ደማቅ ሆኖ ታዩታላችሁ። ሌሎች ከዋክብት ብቅ ሳይሉ በፊት ብቅ ይላል። አኼ የምታመልከውን ኮከብ ምረጥ ሲሉ ይሄንን መርጫለሁ አለ። ይህ ቅርጹም ትልቅ ይህ ጌታዬ ነው በማለት መለሰላቸው። የፈለገው በእነርሱ አምልኮት ለመሳቅ እንጂ እውነተኛውን ጌታ ማለቱ አልነበረም። ሁላቸውም አምላኬ ስለሚሉ ሁላቸውም የሚያመልኩት ኮከብ ስለነበራቸው ሊያስተምራቸው ፈልጎ ነው። ሌሊቱ በተወገደ ጊዜ ያቺ ዙህራ ኮከብ ተሰወረች። ጌታ የት ሄደ? የት ገባ? ጌታ እንዴት ይደበቃል? በአሁን ሰዓት እኔ ጌታዬን ፈልጋለሁ እያለ እኔ ጠላቂዎችን አልወድም አለ። በስተመጨረሻ በሚቀጥለው ሌሊትም አብሯቸው ወጣ። ጨረቃን አየ እና ይህ ጌታ ነው አለ። በገባም ጊዜ አማልክታቸው በሙሉ ጠላቂዎች ናቸው እንዴ አላቸው። አላህ እንዲህ አላል። ጨረቃንም ወጪ ሆኖ ባየ ጊዜ ይህ ጌታዬ ነው አለ። በገባም ጊዜ ጌታዬ ቅኑን መንገድ ባይመራኝ በእርግጥ ከተሳሳቱት ህዝቦች ሆናለሁ አለ። ሰዎች በጊዜው እየተመለከቱት ነበር። ቀጥተኛ የሆነው ዳዕዋ ነበር። እነኛም እሱን ባዩ ጊዜ እንደሱ ማሰብ ጀመሩ። ጌታዬ ሆኖ እንዴት ይደበቃል ይሉ ጀመር። መልካም እንዲህ የሚደበቅ ሆነና እኛ በቀን የምንፈልገው ቢሆን ምን እናደርጋለን አሉ። የቀኑ መተኪያ ሲደርስ ጎህ ሲቀድ እና ፀሐይ ብቅ ስትል ፀሐይ የምትወራው ዘካይ ይህ ጌታዬ ነው፣ ይህ በጣም ትልቅ ነው አለ። በሌሊት ያዩትን ትንንሽ ኮከቦች ለምን ታመልካላችሁ? ቀን ወጣው ትልዋስ አላልኩም። ይቀጥላል። በድሜ ቤተሰብ ሆናችሁ